ኅዳር 21 የምናከብርበት ዋነኛው ዓላማ ምንድነው? ታቦተ ጽዮንን ከፍልስጤም ወዴት ሄደችበት ነው? ወደ እስራኤል ሀገር የገባችበት ዕለት ነው ማለት ነው ወገኖች። ታቦት ኃይል የሌለው እንዳይመስላችሁ፣ ግን እግዚአብሔር ስራ የሚሰራበት ጊዜ ስላለው ነው። አያችሁ፣ ታቦቱን እስራኤላውያን ይዘው ማሸነፍ አልቻሉም። ነገር ግን ታቦቱን አሕዛብ እግዚአብሔርን የማያመልኩ በእጃቸው ይዘው ሄዱ። ኦዛን እኮ ታቦቱን ነክቶ እኮ ተቀስፏል፣ ሞቷል እኮ። አንዳንዶቻችን አለን እኮ ምዕመናን፣ ታቦቱ ስራ አይሰራም እንዴ? ለምን ዝም አለ? እግዚአብሔር በታቦቱ ላይ አድሮ ብዙ ተአምራቶችን እንዳደረገ ሁሉ አሁንም በእናታችን በቅድስት ድንግል ማርያም ላይ አድሮ ብዙ ተአምራቶችን ያደርጋል ማለት ነው። ወላዲተ አምላክ ማርያም ምክንያተ ድኅን ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። ወላዲተ አምላክ ማርያም ምክንያተ ድኅን ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። ከኢያቄም አብራክ ተከፍለሽ ሳለሽ በሐና ማኅፀን ሲገለጥ ታምርሽ ወደ ገነት መግቢያ ልዩ ምልክት አድርጎ ፈጥሮሻል የዓለም ንግሥት። በውስጥ ባፋ ከነውር ጠብቆ ከሴቶች መካከል ክብርሽን አልቆ እናቱ እንድትሆኚ መረጠሽ ለዚህ ክብር። ምንኛ ድንቅ ነው ስጦታው እግዚአብሔር። ወላዲተ አምላክ ማርያም ምክንያተ ድኅን ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። አዳም በስህተቱ ከገነት ቢወጣ ትእዛዙን ተላልፎ ልጅነቱን ቢያጣ ተስፋ ባንቺ ሆነ ይቅርታ ማግኘቱ ዳግመኛ ለመግባት ወደ ቀድሞ ርስቱ። እግዚአብሔርና ሰውን ያስታረቅሽ እናት እንከን የሌለብሽ የከበርሽ ፍጽምት። እስኪና መስግንሽ በቅኔ ውዳሴ ማደሪያው ስለሆንሽ ለቅድስት ሥላሴ። ወላዲተ አምላክ ማርያም ምክንያተ ድኅን ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። በእግዚአ ዓለማት የተመረች ዘር እጅግ ጣፋጭ ሆንሽ ከስኳር ከማር አማላጅ አድርጎ አንቺን ባይሰጠን የት ይሆን ነበረ መግቢያ ቤታችን? እንደ ሰዶምና ጥቅመ ሰናዖር
በእሳት ተቃጥለን እናልቅ ነበር። አንቺን ንጽሕት ዘር ባያስቀርልን መውደቂያችን ሲኦል ይሆን ነበር ደይን። ወላዲተ አምላክ ማርያም ምክንያተ ድኂን ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። ምስጢርን የሚገልጽ ጽዋታችንና ዘውትርና መስግን ስምሽን እንደገና። በቅኔ ማኅሌቱ ለሰዓታት ቆመን በጥዑም ዝማሬ እናወድስሻለን። ሳሊለነ ቅድስት ብለን ስንጠራሽ እንደ አባቶቻችን ስንማጸንሽ ቅድስተ ቅዱሳን የልዑል ማደሪያ ልጅሽ ፊት ለመቆም ሁኚልን መታያ። ወላዲተ አምላክ ማርያም ምክንያተ ድኂን ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። ወላዲተ አምላክ ማርያም ምክንያተ ድኂን ለፍጥረት ዓለም ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። ታስበሽ የነበር በሥላሴ ሕሊና የዋሂቷ ርግብ ይድረስሽ ምስጋና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ላይና በሀገራችን በኢትዮጵያ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አደረሳችሁ? አሜን። ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካምና ቅዱስ ፈቃድ ለተወሰነ ደቂቃ የምንቆየው የእናታችንን የድንግል ማርያምን በተለይም ኅዳር 21 የሚከበረውን ክብረ ባህል ለምንድን ነው የሚከበረው? ታቦተ ጽዮንስ ለምንድን ነው የተባለው የሚለውን ወይም ደግሞ ከእመቤታችን ከቅድስት ድንግል ማርያም ካሏት በዓላት አንዱ ታቦተ ጽዮን ወይም ኅዳር 21 የሚከብረው ነውና እሱን እንደ እግዚአብሔር መልካምና ቅዱስ ፈቃድ ለተወሰነ ደቂቃ አብረን እንቆያለን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር ለሁላችንም ምስጢሩን ማስተዋሉን ይግለጥልን ያድለን እላለሁኝ። እንግዲህ ስለ ታቦተ ጽዮን የግድ መማማር አለብን። ኅዳር 21 ለምን ይከበራል የሚለውን ከማንሳታችን በፊት ታቦተ ጽዮን በራሱ ምንድን ነው የሚለውን እስኪ በትንሹ እንመልከተው። ኦሪት ዘጸአት ምዕራፍ 31 ቁጥር 18 ላይ እንዲህ የሚል ቃል አለ። ታቦተ ጽዮን ለመጀመሪያ ጊዜ ወይም ታቦት ለሙሴ ለመጀመሪያ ጊዜ የተሰጠው ወይም ደግሞ የታቦት መነሻ ኦሪት ዘጸአት 31 ቁጥር 18 ላይ እንዲህ ይላል። እግዚአብሔር ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2 የምስክር ጽላቶች ሰጠው ይላል። በማን ጣት ነው የሚለው? በእግዚአብሔር ጣት የተጻፉ 2 ምንድናቸው? ከድንጋይ የሆኑ የምስክር ጽላቶችን ሰጠው ይላል። አሁን ተመልከቱ።
የታቦተ ጽዮን ወይም ታቦት የምንለው የጀመረው እዚህ ጋር ነው። አሁን ለሙሴ ይህን ታቦት ለምን ሰጠው ነው ምስጢሩ። ታቦት ለምን ሰጠው ካልን ስለ ሁለት ምክንያት ነው። አንደኛው ከሕገ ልቦና ወደ ሕገ ኦሪት የተሻገሩበት ምስጢር ስለሆነ ነው። ሕገ ልቦና ማብቂያው፣ ሕገ ኦሪት ደግሞ ምንድነው? መጀመሪያው ማለት ነው። አንደኛው ይሄ ነው። ሁለተኛው እስራኤላውያን ከእግዚአብሔር ጋር የሚገናኙበት ድልድይ ነው ወይም መንገድ ነው። ምን ማለት ነው? ከእግዚአብሔር ጋር ለምሳሌ በጸሎት የሚገናኙበት፣ በአምልኮት የሚገናኙበት፣ እንዲሁም መስዋዕት የሚያቀርቡበት ድልድይ ነው ማለት ነው ይሄ ታቦት ማለት ነው። ስለዚህ ታቦተ ጽዮን ብለን ስንነሳ እግዚአብሔር አምላካችን በራሱ ፈቃድ በሙሴ አማካኝነት ለእስራኤላውያን የሰጠበት ትልቅ ምስጢር ነው ማለት ነው። እኛ ኦርቶዶክሳውያን እግዚአብሔር ያልሰጠንን በራሳችን ፈቃድ የምንሰራው አንድም ነገር የለም ማለት ነው። ስለዚህ አሁን ታቦት ለሙሴ የተሰጠው ታቦት ማለት ማደሪያ ማለት ነው። የምን ማደሪያ ከተባለ የጽላቱ ማደሪያ ማለት ነው። ጽላት ደግሞ ምንድነው ከተባለ 10ቱ ሕግጋት የተጻፈበት ቅዱስ ሰሌዳ ማለት ነው ጽላት ማለት ነው። ስለዚህ ታቦት ማለት ማደሪያው ነው። ጽላቱ ደግሞ ምንድነው? 10ቱ ትእዛዛት የተጻፈበት ቅዱስ የድንጋይ ሰሌዳ ማለት ነው። ስለዚህ እንግዲህ አሁን ታቦት አመጣጡን እንዲሁ በአጭሩ ከተመለከትን ታዲያ ኅዳር 21 ወይም ታቦተ ጽዮን ብለን የምናከብርበት ምስጢር ምንድን ነው? ከእመቤታችን ከቅድስት ድንግል ማርያም ካሉት በዓላቶቿ ታቦተ ጽዮን ወይም ደግሞ ጽዮን ማርያም ብለን ኅዳር 21 የምናከብርበት ምስጢሩ ምንድን ነው ካልን ስለ ብዙ ምክንያት ነው። ብዙ ምክንያቶች አሉ ኅዳር 21 የተፈጸሙ ማለት ነው። ነገር ግን ከነዛ መካከል እስኪ አንዱን እንመልከት። ቀጥታ ታቦተ ጽዮንን የሚመለከት ማለት ነው። እንግዲህ ኅዳር 21 የታቦተ ጽዮንን የምናከብርበት አንደኛው መነሻችን ታቦተ ጽዮን ዳጎን የተባለውን ጣዖት አፈራርሳ ከፍልስጤም ወደ እስራኤል የተመለሰችበት ቀን ነው። አዎ ከፍልስጤም ወደ እስራኤል ታቦተ ጽዮን የተመለሰችበት ቀን ነው። ወደ ፍልስጤም ለምን ሄደች? ለምንስ ተማረከች? እስኪ መነሻውን እናጥራ። ምክንያቱም ብዙ የሚያስተምረን ቁም ነገሮች ስላሉ ማለት ነው። እዛው አንደኛ ሳሙኤል ምዕራፍ 3 እና ምዕራፍ 4ን ስትመለከቱ እጅግ የሚያስደንቅ ታሪክ አለ። ታቦተ ጽዮን ለምን እንደተማረከች፣ ታቦተ ጽዮን ለምን ወደ ፍልስጤም እንደሄደች ታሪኩን እናያለን። መጽሐፍ ቅዱስን አንደኛ ሳሙኤል ምዕራፍ 3ን ስታነቡ እንዲህ የሚል ቃል አለ። ኤሊና ሳሙኤል በእግዚአብሔር ቤት ከታቦቱ አጠገብ ተኝተው ሳለ ድንገት በሌሊት ሳሙኤል አንድ ድምፅ ይሰማል። ሳሙኤል ሳሙኤል የሚል ድምፅ ሲሰማ ሳሙኤል ይነቃና ወደ ካህኑ ወደ ኤሊ ሄዶ ኤሊ ጠራህኝ ወይ ይለዋል። እኔ አልጠራሁም ተኛ ይለዋል። አሁንም ሳሙኤል ሲተኛ ድጋሜ ድምፅ መጣ። ሳሙኤል ሳሙኤል የሚል ድምፅ መጣ። ተመልሶ ሄደ ካህኑን ኤሊን ኤሊ ሆይ ጠራህኝ ወይ ብሎ ሲጠይቀው እኔ አልጠራሁም ተኛ አለው። ሳሙኤል ሄዶ አሁንም ተኛ። ለሶስተኛ ጊዜ እግዚአብሔር ሳሙኤል ሳሙኤል ብሎ ጠራው። በዚህ ሰዓት ሳሙኤል ሄዶ ኤሊ አባቴ ጠራህኝ ወይ ሲለው ኤሊ በዚህ ሰዓት አንድ ነገር አስተዋለ ይላል። መጽሐፍ ቅዱስን አንብቡት። አስተዋለ። ማን እንደጠራው አወቀ። ለሶስተኛ ጊዜ ሲጠራው እግዚአብሔር እንደሆነ አወቀና እንዲህ አለው፣ አሁን ሲጠራህ ግን አለው አቤት ባሪያ ይሰማል ተናገረኝ ብለህ መልስለት አለው። እንዳለውም ሳሙኤል ሄዶ ተኛ። እግዚአብሔርም ሳሙኤል ሳሙኤል ብሎ ሲጠራው ሳሙኤልም መለሰ አቤት ባሪያ ይሰማል ተናገረኝ አለው። እግዚአብሔር ለሳሙኤል ነገረው። ኤሊ ተኝቷል። ካህኑ ኤሊ አንቀላፍቷል። አንዳንድ ጊዜ እግዚአብሔር
በቤቱ ላሉ አገልጋዮች ሳይናገር ለሌላ ሰው ግን ሊናገር ይችላል። ይህ ማስተዋል ይፈልጋል። ለሳሙኤል እንዲህ የሚል ነገር ነገረው። በእስራኤላውያን ላይ አዝኛለሁ፣ በካህኑ በኤሊም ላይም አዝኛለሁ። በቤተሰቦቹና በእስራኤላውያን ላይ መከራን አመጣለሁ። የኤሊ ቤተሰቦችም ይቀሰፋሉ፣ ይሞታሉ፣ ታቦተ ጽዮንም ትማረካለች ብሎ ለሳሙኤል እግዚአብሔር ነገረው። ሳሙኤልም ይህን ሰምቶ ተኛ። በንጋታው ሲነሳ ኤሊ ጠራውና ልጄ ሳሙኤል ወይ እግዚአብሔር ማታ ምንድን ነው ያለክ? ምን ነገረህ አለው። በፊት ኤሊን ነበር እግዚአብሔር የሚያናግረው የነበረው። ማንኛውም መልእክት በኤሊ በኩል ነበር ለእስራኤላውያን የሚተላለፍ የነበረው። አሁን ግን እግዚአብሔር ኤሊን ናቀው፣ ተወው፣ ረሳው። ለሳሙኤል ነገረው። ሳሙኤልም ለኤሊ አዎ እግዚአብሔር ተናገረኝ አለው። እንዲህም አለኝ፣ በእስራኤላውያን ላይ መከራ አመጣለሁ፣ ፈተናን አመጣለሁ፣ ታቦተ ጽዮን ትማረካለች፣ የኤሊ ቤተሰቦች ይቀሰፋሉ ብሎ ለኤሊ ነገረው። ኤሊ አንድ ነገር መለሰ፣ እግዚአብሔር የወደደውን እርሱ ያድርግ አለ። ዝም አለ ኤሊ። የወደደውን ያድርግ፣ የፈለገውን ይፈጽም አለ። ለምን? ጥፋቱን ያውቀዋል። ምክንያቱ ምንድን ነው ከተባለ አፍኒንና ፊናስ የተባሉ ኤሊ 2 ልጆች ነበሩት። እነዚህ 2 ልጆች በቤተ መቅደሱ ውስጥ ኃጢአት ይሰሩ ነበረ። ለእግዚአብሔር የተሰዋው ለታቦተ ጽዮን የተሰዋውን ይመገቡ ነበረ። ኃጢአት ይሰሩ ነበረ። ወደ ድንኳኑ የሚመጡትን ሴቶችን ያስነውሩ ነበረ። ታዲያ ይሄ ሁሉ ነገር ኤሊ እያወቀ ዝም ይላቸው ነበረ፣ አይናገራቸውም ነበረ፣ አይቆጣቸውም ነበረ፣ ተው አይላቸውም ነበረ። እግዚአብሔር አዘነ። በመጨረሻ ሰዓትም እስራኤላውያን ከፍልስጤም ጋር ጦርነት ከፈቱ። ታሪኩን አንብቡት ገብታችሁ። አንደኛ ሳሙኤል ምዕራፍ 3 እና ምዕራፍ 4 ይዩት። ታሪኩ በጣም የሚገርም ታሪክ ነው። ጦርነት ተከፈተ። ፍልስጤማውያን እስራኤላውያንን ድል አደረጓቸው። 4000 ሰዎች አለቁባቸው እስራኤላውያን። በዚህ ሰዓት በጣም ደነገጡ፣ ተማከሩ። ሽማግሌዎች አወሩና እንግዲህ በቃ ታቦተ ጽዮን ወደዚህ ትምጣ፣ ያኔ ፍልስጤማውያንን ድል እናደርጋለን አሉ። የድፍረታቸው ድፍረት ታቦተ ጽዮንን ወደ ጦርነቱ አስመጡ። አፍኒንና ፊናስ በዛ ነበሩ ይላል። ጦርነቱ ድጋሚ ተከፈተ። ፍልስጤማውያን እስራኤላውያንን ድል አደረጓቸው። አፍኒንና ፊናስ እዛው ጦርነት ላይ ሞቱ፣ ተቀሰፉ። ታቦተ ጽዮንም ተማረከች። ፍልስጤማውያን ታቦተ ጽዮንን ይዘው ሄዱ ወደ ሀገራቸው። ታዲያ ኤሊ ይህንን ሰማ። አንድ ሰው መጥቶ ነገረው እስራኤላውያን ጦርነቱን እንደተሸነፉ፣ በተለይ ደግሞ ልጆቹ አፍኒንና ፊናስ እንደሞቱ ሰማ። ታዲያ ኤሊ ታቦተ ጽዮን መማረኩን ሲሰማ፣ ልጆቹ አፍኒንና ፊናስ እንደሞቱ ሲሰማ፣ ኤሊ የ98 ዓመት አዛውንት ነበርና እዛው በሩ ላይ ወድቆ ሞተ ይላል። አንገቱ ተቀሽቶ ሞተ። ተመልከቱ፣ እግዚአብሔር ያለውን ፈጸመ። በዚህ ሰዓት የፊናስ ሚስት እርጉዝ ነበረች። እስራኤላውያን እንደተሸነፉ ስታውቅ፣ ታቦተ ጽዮን እንደተማረከች ስታውቅ፣ ባሏ ፊናስ እንደሞተ ስትሰማ በድንጋጤ ያልደረሰውን ልጇን ወለደችው። በዚህ ሰዓት ሰው አጠገቧ ነበረና አጽናኗት፣ አይዞሽ አሏት። ምን አይዞሽ ትሉኛላችሁ? ባሌ ሞቶ አማቼ ሞቶ ታቦተ ጽዮን ተማርካ ምን አይዞሽ ትሉኛላችሁ ብላ ያ የተወለደውን ልጇን ማን ብላ ሰየመችው? ኢካቦድ ብላ ሰየመችው። ኢካቦድ ማለት ክብር ከእስራኤል ለቀቀ ማለት ነው። ኢካቦድ ማለት አዎ ክብር ከእስራኤል ለቀቀ። እስራኤላውያን ለእግዚአብሔር አለመገዛታቸው፣ ለእግዚአብሔር አለመታዘዛቸው
ይዞባቸው የመጣው መዓት ይዞባቸው የመጣ መከራ እጅግ ከባድ ነበረ ወገኖቼ። ክብር ከእስራኤል ለቀቀ ይላል ወገኖቼ። ዛሬም እኛ ኢትዮጵያውያን ክብር ከእግዚአብሔር ሳይለቅብን በእውነት ለእግዚአብሔር ልንገዛ ይገባል። ወደ እግዚአብሔር ልንመለስ ይገባል። በንስሐ ሕይወት ልንመላለስ ይገባል። እግዚአብሔር ታግሶ ክብሩን ከኛ ይነሳናል። ክብር ከእስራኤል ለቀቀ እንደተባለው ከኢትዮጵያም ክብር ሊለቅ ይችላል። በዘረኝነት ውስጥ ያለን ሰዎች፣ ምስኪን ሰዎችን የምንገል ደም የምናፈስ ሰዎች፣ ወንድሞቻችንን በመተት በተለያየ በአውሬ ጠባይ የምናሰቃይ ሰዎች ወደ ንስሐ እንመለስ። አዎ ክብር ከኢትዮጵያ ይለቃል። አዎ እግዚአብሔር ያዝናል፣ እግዚአብሔር ይቆጣልና። ስለዚህ ክብር ከእስራኤል ለቀቀ ስትል ልጇን ኢካቦድ አለችው። ታቦተ ጽዮንን ይዘው ፍልስጤማውያን ወደ አገራቸው ገቡ። ዳጎን የሚባል ጣዖት ነበራቸው። ታቦተ ጽዮንን ወስደው ከሱ ጎን አስቀመጡት። ከዛ ወደ ቤታቸው ሄዱ። በሚደንቅ ሁኔታ በንጋታው ሲመጡ የዳጎን የጣዖቱ ጭንቅላት ታቦተ ጽዮን ፊት ወድቆ ሰግዶ በንጋታው ሲመጡ አዩ። ደነገጡ ፍልስጤማውያን። ይሄ እንዴት ሊሆን ቻላሉ? መልሰው የዳጎንን ጭንቅላት ገጥመው ሄዱ። አሁንም አድረው በንጋታው ሲመጡ አሁን ደግሞ የከፋ ሆነባቸው። ታቦተ ጽዮን ስራዋን መስራት ጀመረች። የዛ የዳጎኑ የጣዖቱ እጅ እግሩ አንገቱ በሙሉ ፈራረሰ፣ ወዳደቀ። መጥተው ሲያዩት ይሄ ከባድ ነገር አዩ። በሚደንቅ ሁኔታ ታቦተ ጽዮን ፍልስጤምን አስጨነቀች። እንዲያውም ስታነቡት ጩኸታቸው እስከ ሰማይ ተሰማ ነው የሚለው። ብዙ ሰዎች መሞት ጀመሩ። ብዙ ሰዎች መቀሰፍ ጀመሩ። አያችሁ፣ ታቦተ ጽዮን ብቻ ይሄን ታምር መስራት ጀመረች። ለምን? የእግዚአብሔር ኃይል አድሮባት ነበርና። አሕዛብ ሊይዟት አልቻሉም። ታቦተ ጽዮንን ሊቆጣጠሯት አልቻሉም። በሰው አገር ውስጥ ሆና ተአምር መስራት ጀመረች። ወገኖቼ አሁንም ታቦት ኃይል የለውም የምትሉ ሰዎች፣ ታቦት አቅም የለውም የምትሉ ሰዎች ወገኖቼ ታቦት ኃይል አለው። አንዳንድ ሰው ታቦት ወስዶ ተሸጠ፣ ታቦት ተይዞ ተማርኮ ወደ ጀርመን ሄደ፣ ታቦቱን እኮ አውጥተው አቃጠሉት እንዲያሉ ሲባል ታቦት ኃይል የሌለው እንዳይመስላችሁ። ግን እግዚአብሔር ስራ የሚሰራበት ጊዜ ስላለው ነው። አያችሁ፣ ታቦቱን እስራኤላውያን ይዘው ማሸነፍ አልቻሉም። ነገር ግን ታቦቱን አሕዛብ እግዚአብሔርን የማያመልኩ በእጃቸው ይዘው ሄዱ። ኦዛን እኮ ታቦቱን ነክቶ እኮ ተቀስፏል፣ ሞተዋል እኮ። በአሕዛብ እጅ ግን ሲሆን አሕዛቦች አልሞቱም፣ ምንም አልሆኑም። ለምን? ታምር የሚገለጥበት ጊዜ ስለነበረ። በዛ ሰዓት ይቺ ታቦተ ጽዮን አሕዛብን አስጨነቀቻቸው። በስተመጨረሻ ግን ከአቅማቸው በላይ ስለሆነ ታሪኩን አንብቡት እናንተ። ታቦተ ጽዮንን ወርቅ ጨምረው ብዙ ነገር አድርገው ለእስራኤላውያን አስረከቡ ይላል። ስለዚህ ኅዳር 21 የምናከብርበት ዋነኛው ዓላማው ምንድን ነው? ታቦተ ጽዮንን ከፍልስጤም ወዴት የሄደችበት ነው? ወደ እስራኤል ሀገር የገባችበት ዕለት ነው ማለት ነው ወገኖች። ስለዚህ አሁን ከዚህ ውስጥ ምንድን ነው የምናየው? ከዚህ ውስጥ ምን እንማራለን ካልን ብዙ ነገሮችን እንማርበታለን ወገኖቼ። አንደኛው የኤሊ ዝምታ። ከዚህ ታሪክ ውስጥ ምን የኤሊ ዝምታ፣ ዝም ማለቱ፣ ኃጢአት ሲሰራ ክፋት ሲደረግ ያየ ዝም ማለቱ አንድ ነገር እንማራለን። ስለዚህ በዚህ ዘመንም ዝም የምንል አባቶች ዝም እናለን። መገሰጽ ያለብንን መገሰጽ አለብን። መናገር ያለብንን ነገር መናገር አለብን። ካልሆነስ እንደ ኤሊ መቀሰፍ አለ። ስለዚህ አባቶች አንደበታችንን ከፍተን ልንናገር ይገባል። ለተዋህዶ ልንቆም ይገባል። ስለሞቱት ወገኖቻችን ወጥተን አደባባይ ልንመሰክር ይገባል። ልንናገር ይገባል። ለዚህ እኮ ነው የሐዋርያት ሥራ ምዕራፍ 20 ላይ የተጻፈው እናንተም ጳጳሳት አድርጎ ለሾመባት ለራሳችሁና ለሕዝቡ ተጠንቀቁ ይላል። አዎ ለምን? ለሕዝብ ነው የተሾማችሁትና ወጥታችሁ መናገር አለባችሁ። አዎ ስለ አንዲት ነፍስ ግድ ሊለን ይገባል። የግብፅ ጳጳሳቶች ይባላል በአገራቸው አንድ ምዕመን ሲጠፋ መጀመሪያ ዲያቆን ይላካል። ዲያቆንን አልሰማ ካለ ያጠፋው ምዕመን ካህን ይላካል። ካህኑን አልሰማ ሲል
መጨረሻ ማን ይሄዳል? ጳጳሱ ይሄዳል። ስንት ነፍስ ፈልጎ? አንድ ነፍስ ፈልጎ ሄዱ። ጳጳሱ አውርቶት ምንድነው ችግር? ለምንድነው ማትመጣው ብሎ ያወራል ለአንድ ነፍስ። ወገኖቼ ግብፃውያን በዚህ ይበልጡናል፣ ያስተምሩናል። ስለዚህ አባቶቻችን ዝምታችንን ምን ማለት መስበር አለብን። ምክንያቱም ቅዱስ ጳውሎስ እንዳለው እኛ ሀገራችን በሰማይ ነው። ስለዚህ ካህናትም እንሁን፣ ዲያቆናትም እንሁን፣ ሰባኪያን ወንጌልም እንሁን፣ ጳጳሳትም እንሁን፣ ማንም እንሁን ስለ እውነት መቆም አለብን። እውነትን መመስከር አለብን። ክርስቶስ ያ ሁሉ መከራ የደረሰበት እውነተኛ አምላክ ስለሆነ እውነት ስለሚናገር ነው። ስለዚህ ዝምታችንን ልንሰብር ይገባል። ከዚህ የምንማረው ወተን ስለሚሞቱት በአራቱም ማዕዘን በደቡቡም፣ በምዕራቡም፣ በሰሜኑም፣ በምስራቁም ስለሚሞቱት ኦርቶዶክሳውያን፣ ስለሚታረዱት ካህናት፣ ስለሚቃጠለው ቤተክርስቲያን አገልጋዮች በሙሉ ወተን ምን ልንል ይገባል? ልንናገር፣ ድምፅ ልንሆናቸው ይገባል። አዎ በቅርብ አይተናል። በአርሲ ላይ የተጨፈጨፉ ወገኖቻችን አብዛኛው አባቶች ዝምታን ነው የመረጡት። ለምን? እባካችሁን እንደ ኤሊ መቀሰፍ አለ። እግዚአብሔር ዝም ሲል ለንስሐ ነው። እግዚአብሔር አስኬማውን ያስቀመጠልን፣ በከፍተኛ ማዕረግ የሾመን የሱ እንደራሴ እንድንሆን የነ ጴጥሮስ የነ ጳውሎስን እግር እንድንከተል እንደነሱ እውነትን እንድንመሰክር እስከ ሞት ድረስ እስከ መሰቀል ድረስ እስከ መታረድ ድረስ እንድንደርስ ነው እንጂ ዝም ብለን እንድንቀመጥ አይደለም። ስለዚህ አባቶች ዝምታዎቻችን ምን ማለት አለብን? መስበር አለብን። ከኤሊ የምንማረው ነገር ዝምታ፣ ጸጥ ማለት ምን ዋጋ እንደሚያስከፍል ነው ወገኖቼ። ሌላው የልጆቹ ድፍረት፣ የአፍኒንና የፊንያስ ድፍረት፣ ድፍረታቸውን ነው የምናየው። በእግዚአብሔር መቅደስ ውስጥ በታቦቱ ፊት የሚሰሩት ኃጢአት፣ የሚበድሉት በደል ዛሬም አለን። በቤተ ክርስቲያን ውስጥ ብዙ በደል የምንበድል፣ እግዚአብሔርን የምናሳዝን፣ ለሰው መጥፋት ምክንያት የምንሆን ብዙ ሰዎች አለን። አገልጋዮች፣ ካህናቶች፣ ዲያቆናቶች፣ መምህራን ወንጌሎች አለን፣ ብዙ አለን። መነኮሳት፣ ስንቱ ነፍስ ጠፋ በእኛ ምክንያት። ስንቱ ነፍስ በእኛ ምክንያት ሌላ ቤተ እምነት ሄዶ ተቀላቀለ። እግዚአብሔር በቸርነቱ ይመልሳቸው። ስለዚህ ከዚህ የምንማረው ምንድን ነው? የድፍረት ኃጢአት። ልበ አምላክ ቅዱስ ዳዊት ምን አለ? አቤቱ ጌታ ሆይ ከድፍረት ኃጢአት ጠብቀኝ አለ። እግዚአብሔር ከድፍረት ኃጢአት ይጠብቀን። ዛሬ በመቅደሱ ብዙ የድፍረት ኃጢአቶች አሉ። ታዲያ መጨረሻችን እንደ አፍኒንና ፊንያስ መቀሰፍ ነው ወገኖች። ስለዚህ ላለመቀሰፍ በንስሐ ወደ ማን መመለስ? ወደ እግዚአብሔር መመለስ አለብን። ከዚህ ታሪክ የምንማረው ይሄ ነው። ሌላው የምንማረው የታቦቱ መማረክና ድጋሚ የታቦቱን ኃይል ነው የምንመለከተው። ታቦቱ ተማረከ፣ ሊያውም በአሕዛብ እጅ ላይ ገባ። በማያምኑ የተመረጠ ካህን ብቻ ነው ታቦቱን መንካት የሚችለው። እስራኤላውያን እንኳን መንካት አይችሉም፣ መጠጋት እንኳን አይችሉም። አሁን ግን በኃጢአት ምክንያት አሕዛቦች ታቦቱን ምን አደረጉት? ነኩት። ምንም አላደረጋቸውም። ተሸክመውት ወደ ሀገራቸው ሄዱ። ዝም አላቸው። ቅድም እንዳልኳችሁ የራሱ የሆነ ቀን አለውና። ስለዚህ አሁንም ታቦታት ሲማረኩ፣ ታቦታት ካህናቶች፣ የተለያዩ ሰዎች ሸጡ ሲባል፣ ወደ ጀርመን ሄደ ሲባል፣ ወደ አውሮፓ ሄደ ሲባል፣ ጸጥ ሲል የእግዚአብሔር ቀን አለው፣ ተአምር አለው ወገኖቼ። አንዳንዶቻችን አለን እኮ ምዕመናን፣ ታቦቱ ስራ አይሰራም እንዴ? ለምን ዝም አለ? ጊዜ አለው። የእግዚአብሔር ቤተሰቦች ጊዜ አለው። ስለዚህ በስተመጨረሻ ግን አሕዛብን አስጨንቃ ብዙ ዋጋ አስከፍላቸው ወደ እስራኤል ተመልሳለች ታቦተ ጽዮን። ስለዚህ የእግዚአብሔርን ቀን መጠበቅ መልካም ነው። ብዙ በደል እየሰሩ ብዙ ኃጢአት እየሰሩ በመቅደስ ውስጥ የሚመላለሱ ሰዎች አሉ፣ ካህናቶች አሉ፣ ታቦቱን እየነኩ። ግን የእግዚአብሔር ቀን አለው፣ የሚቀስፍበት ቀን አለው። ለንስሐ ጊዜ ነው የሰጣቸው ወገኖቼ። ስለዚህ ከነዚህ ውስጥ የምንማረው ይሄንን ነው። በስተመጨረሻ የእግዚአብሔር ቸርነትን እንማራለን፣ ምሕረቱን እንማራለን። እስራኤላውያንን ከቀጣቸው በኋላ መልሶ ደግሞ ምሕረትን ሰጣቸው። ይቅር ደግሞ አላቸው። ድጋሚ ከነሱ ጋር አብሮ ቀጠለ ማለት ነው። ልበ አምላክ ቅዱስ ዳዊት ለዚህ ነው እንዲህ አለ፣ ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ አለ መዝሙር 23 ላይ።
ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተለኛል። ቸርነቱ ምሕረቱ ብዙ ነው። እግዚአብሔር ይታገሰናል። ስለሚታገስ ማለት ነው። አንዳንድ ሰዎች የእግዚአብሔርን ትዕግስት እሱ እንደሌለ ዝም እንደሚል የሚያዩ ሰዎች አለ። ግን እንደሱ አይደለም። ለንስሐ ጊዜ እየሰጠን ነው። ስለዚህ ቸርነቱን ከዚህ ውስጥ የምንማርበት ነው። በአጠቃላይ ታቦተ ጽዮን ወይም ደግሞ ኅዳር ጽዮን 21ን የምናከብርበት ዋነኛው ምስጢር ምንድን ነው ከተባለ ታቦተ ጽዮን ከፍልስጤማውያን እጅ ወጥታ ወደ እስራኤል የገባችበት ትልቅ በዓል ነው ማለት ነው ወገኖቼ፣ ትልቅ በዓል ነው። ሌላው ደግሞ ምንድን ነው ከተባለ በአጭሩ ለመናገር በአንደኛ ነገሥት በምዕራፍ 8 ከቁጥር 1 ጀምሮ ሙሉን ስታነቡት ኅዳር 21 ሶሎሞን የእግዚአብሔርን ቤተ መቅደስ ሰርቶ ከጨረሰ በኋላ ታቦተ ጽዮንን ወደ ቤተ መቅደሱ ያስገባበት ቀን ነው። ኅዳር 21 ወደ ምን አስገባበት? ወደ ቤተ መቅደሱ ማለት ነው። ሰዓት የለም፣ ስለ መቅደሱ ብዙ ማውራት ይቻላል። ብቻ አይኖቼና ልቤ በቤት ነው፣ በዚህ በመቅደስ ነው ብሎታል እግዚአብሔር። ዛሬም የእግዚአብሔር አይኖች፣ ጆሮች፣ ልቡ በመቅደሱ ነው ያለው ወገኖቼ። ለዚህ ነው ዕለት ዕለት የምናስቀድሰው። ለዚህ ነው ዕለት ዕለት ሥጋው ደሙን የምንቀበለው። ለዚህ ነው ዕለት ዕለት ምስጢራቶችን የምንፈጽመው ማለት ነው። ለምን? የእግዚአብሔር መንፈስ የእግዚአብሔር ኃይል በመቅደሱ ስላለ ማለት ነው። ስለዚህ ዛሬ የእግዚአብሔር ታቦት በመቅደሱ ሶሎሞን በሰራው መቅደስ የገባበት ዕለትና ቀን ነው ማለት ነው። በጣም ብዙ ነው የዛሬው የኅዳር 21 የሚከበረው ክብረ በዓል በጣም ብዙ ነው ወገኖች። ከሰዓት አንጻር ነው ውስን እያነሳን ያለ ነው። ይህ ብቻ አይደለም። በ9ኛው መቶ ክፍለ ዘመን ዩዲት ጉዲት የተባለች ጨካኝ አረመኔ ሴት ኢትዮጵያን ብዙ ዋጋ አስከፍላለች። በዛ ዘመን በ900 ዓመተ ምህረት ማለት ነው። ታዲያ የዛ ሰዓት ቤተክርስቲያንን አቃጥላለች፣ ካህናትን አርዳለች፣ ብዙ ዋጋ አስከፍላለች። በዛ ሰዓት ግን መጽሐፍ ቅዱስ እንዳለ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ፣ ካልሆነ ግን ምን በሉ ሽሹ እንደተባለ አባቶቻችን ከአክሱም ጽዮን ማርያም ጽዮን ታቦትን ወይም ደግሞ ታቦተ ሕጉን ይዘው ወዴት ተሰደዱ? ወደ ዝዋይ ተሰደዱ ማለት ነው። ታዲያ በዝዋይ ከተቀመጡ በኋላ ዩዲት ጉዲት ከሄደች በኋላ የቤተክርስቲያን ክብር ከተመለሰ በኋላ ድጋሚ ከዝዋይ ወደ አክሱም ጽዮን ማርያም ምን ያሉበት ቀን ነው? ይዘው የመጡበት ቀን ነው ኅዳር 21 ማለት ነው። ኅዳር 21 ይህም ብቻ አይደለም። በአብርሃ ወአጽብሃ ዘመን በ330 አካባቢ ዓመተ ምህረት አካባቢ የእግዚአብሔርን ቤተ መቅደስ ሰርተው ታቦተ ጽዮንን ያስገቡበት ቀን ነው። ብዙ 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 ምስጢሮች አሉት፣ ብዙ ብዙ ምክንያቶች አሉት ማለት ነው። ኅዳር 21 የምናከብርበት ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ኅዳር 21ን ወይም ደግሞ ጽዮን ማርያም ብለን ስናስብ ብዙ ብዙ በዓላቶች አሉ ማለት ነው። ስለዚህ እንግዲህ በስተመጨረሻ የምንመለከተው አንድ ነገር ነው። እሱ ምንድነው ከተባለ ድንግል ማርያምን በዚህ ውስጥ እንመለከታለን። ለምን? ኅዳር 21 የእመቤታችን የቅድስት ድንግል ማርያም ክብረ በዓል ስለሆነ። ለምን? ከታቦተ ጽዮን ጋር የሚያገናኛት ነገር ስላለ ነው። ይህም በአጭሩ እንመልከት። እንግዲህ እንደምታውቁት ታቦተ ጽዮን የማን ማደሪያ ነው? የእግዚአብሔር ማደሪያ ነው። እመቤታችን ቅድስት ድንግል ማርያምንስ ምንድናት? ማይደረ መለኮት። የመለኮት ምንድናት? ማደሪያ ናት። ድንግል ማርያም ማለት ነው የመለኮት ማደሪያ ናት። አዩ እግዚአብሔር በታቦቱ ላይ አድሮ ብዙ ተአምራቶችን እንዳደረገ ሁሉ አሁንም በእናታችን በቅድስት ድንግል ማርያም ላይ አድሮ ብዙ ተአምራቶችን ያደርጋል ማለት ነው። ታቦተ ጽዮንን የመረጠው ማን ነው? እግዚአብሔር ነው። ድንግል ማርያምን የመረጠው ማን ነው? እግዚአብሔር ነው። አባ ሕርያቆስ እንዲያውም ሲናገር እንዲህ ይላል፣ እግዚአብሔር ከሰማይ ሆኖ ምድሪቷን ተመለከተ፣ በአራቱም ማዕዘን አየ፣ አሸተተም። ምስራቅን አየ፣ ምዕራብን አየ፣ ደቡቡን አየ፣ ሰሜኑን አየ፣ እንዳንቺ ግን አላገኘም፣ መዓዛሽ በጎ መዓዛ ነው ብሎ እግዚአብሔር ድንግል ማርያምን መረጣት ይላል። ስለዚህ ታቦተ ጽዮን በእግዚአብሔር እንደተመረጠችው ሁሉ ድንግል ማርያምም የተመረጠችው ማን ነው? በእግዚአብሔር ነው ማለት ነው። እሳተ መለኮትን የተሸከመች 9 ወር ከ5 ቀን እንደ ድንግል ማርያምስ ማን አለ? እግዚአብሔር ቤተሰቦች ማን አለ እንደ ድንግል ማርያም? ለዚህ እኮ ነው አባ ሕርያቆስ በሚደንቃችሁ ሁኔታ እንዲህ ይላታል።
አባ ሕርያቆስ ማለት ነው። በቅዳሴ ማርያም ላይ በመኑ በአምሳለ መኑ ናስተማስለኪ፣ ድንግሎይ በማንና በምን እንመስልሻለን? ወዮ ይህ ነገር እጹብ ድንቅ ነው። አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት፣ አዳም ከገነት በተሰደደ ጊዜ ተስፋው አንቺው ነሽ። በተሰደደ ጊዜ አዳም ተስፋው አንቺው ነሽ። አዎ ጽዮን ማለት የስሙ ትርጉም ምንድን ነው ከተባለ ጽዮን ማለት አምባ፣ መጠጊያ፣ መሸሸጊያ ነው። ታዲያ ድንግል ማርያም ለአዳም ተስፋው ነበረች፣ ለአዳም መሸሸጊያው ነበረች፣ ለአዳም መመኪያው ነበረች ድንግል ማርያም ማለት ነው። እንዲህ ይላታል ቀጥሎ፣ ድንግል ሆይ የነቢያት ትንቢታቸው፣ የሐዋርያት ሞገሳቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው አንቺው ነሽ አለ። ድንግል ማርያምን ሲገልጣት ማለት ነው። እግዚአብሔር አብ ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአክ ወደ አንቺ ላከ። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። ድንግል ሆይ እሳተ መለኮት በማኅፀንሽ ባደረ ጊዜ ፊቱ እሳት፣ ልብሱ እሳት፣ ቀሚሱ እሳት ነው። እንደምን አላቃጠለሽም ማለት እንደምን አላቃጠለሽም? 7 የእሳት ነበልባል መጋረጃ በማኅፀንሽ ወዴት ተጋረዱ? ወዴትስ ተዘረጋ? ከጎን በቀኝ ነውን ወይስ ከጎንሽ በግራ ነውን? ትንሽ አካል ስትሆኚ የሚያንጸባርቅ ነደ እሳት የሚከበው ኪሩቤል የተሸከሙት ዙፋን በሆድሽ ውስጥ ወዴት ተዘጋጀ? ወዴት ተተከለ? ታናሽ ሙሽራ ስትሆኚ እናትነት እንደምን ያለ ነው? ይህን ባሰብኩ ጊዜ ሕሊናዬ የልጅሽን የባህሩን ጥልቀት ሊዋኝ ይወዳል። ይህንንም ባሰብኩ ጊዜ ሕሊናዬ በነፋስ ትከሻ ተጭኖ በምስራቅና በምዕራብ በሰሜንና በደቡብ በዳርቻዎች ሁሉ ሊበር ይወዳል። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛ የጽድቅ መብልና እውነተኛ የሕይወትን መጠጥ ወልደሽልናልና እያለ አባ ሕርያቆስ ድንግል ማርያምን በሚደንቅ ሁኔታ ይገልጻታል ማለት ነው። ስለዚህ ድንግል ማርያም እሷ እሳተ መለኮትን ተሸከመችው። ታቦተ ጽዮን የእግዚአብሔር 10ቱን ቃላትን የያዘችው፣ ድንግል ማርያም ደግሞ ራሱን እግዚአብሔር ወልድ ኢየሱስ ክርስቶስን ነው የያዘችው ወገኖች። ስለዚህ ድንግል ማርያም ዕለተ ቀኑን ስናስባት ይሄንን እያሰብን ነው። ከታቦተ ጽዮን ጋር የሚያገናኛት ነገር ይሄ ነው። የእግዚአብሔር ቤተሰቦች ይሄ ነው። ስለዚህ ወገኖቼ ሁላችንም ይህንን ባህል ስናስብ የድንግል ማርያምን ከፍታ፣ የድንግል ማርያምን ለእግዚአብሔር ቅርብ መሆኗን፣ ድንግል ማርያም ለኛ በረከታችን መሆኗን የምናውቅበት ትልቅ ምስጢር የተገለጠበት ባህል ነው ማለት ነው ወገኖቼ። ስለዚህ ይሄንን ክብረ ባህል በፍቅር አክብረን፣ በበረከት አክብረን ለአገራችን ለኢትዮጵያ ሰላም እንዲያመጣ ታቦተ ጽዮን ለእስራኤል ብዙ ጊዜ ሰላም አምጥተዋል። ለሀገራችን ለኢትዮጵያም ሰላም እንዲያመጣ ወገኖቼ ልንጸልይ ይገባል። ኢትዮጵያ ሀገራችን ልዩ ከሚያደርጋት ነገር አንደኛው ግማደ መስቀሉ ኢትዮጵያ መኖሩ በጊሸን ደብረ ከርቤ ላይ፣ ሁለተኛው ደግሞ ታቦተ ጽዮን መኖሯ ነው። የሚያስደንቃቸው ታቦተ ጽዮን ከእስራኤል ጋር አይኖረችው ለ500 ዓመት ነው፣ ከሙሴ እስከ ሰለሞን ነው። በሀገራችን በኢትዮጵያ ግን አሁን 3000 ዓመት ሊሞላት ነው። ተመልከቱ ኢትዮጵያ ምን ያህል የተባረከች ሀገር እንደሆነች፣ ምን ያህል የተቀደሰች ሀገር እንደሆነች። ብዙ ፈተናዎች መጥተውባታል፣ ብዙ መከራዎች መጥተውባታል። ኢትዮጵያ ጸንታ አለች። ለምን ከተባለ ታቦተ ጽዮን ስላለች ነው ወገኖቼ። ይሄን በዚህ ማሰብ፣ ይሄን በዚህ ማወቅ ያስፈልጋል። ብዙ አገራቶች ፈርሰው አይተናል። ብዙ አገራቶች ወድመው አይተናል። ኢትዮጵያ እንዳለባት የዘረኝነት ክፋት፣ ኢትዮጵያ እንዳለባት ጠላት ፈርሳ ትጠፋ ነበር። ግን ታቦተ ጽዮን ይይዛት ነውና በእውነት አሁንም ከዚህ ከታቦተ ጽዮን በረከት ረድኤት ይክፈለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ይቆየን። ወስብሐት ለእግዚአብሔር።